ቁኝ ማለት ነው። የማያ መጨረሻ ምን ይሆናል? ማያ ምንድን ነው ከዚህ በኋላ የምትኖረው ምትለው ማለት ነው። እንግዲህ አሁን ትሁትና እማዬ ወደ ገበያ እየሄዱ እንግዲህ ከዮናስ ጋር ውጭ ቆማ አግኝተዋታል። ይሄ ስትደውልት እነሱ ማግኘትና ምንም የፈለገ ነገር ቢሆን ከሱ መገናኘት ትገናኛለች፣ ታገኘዋለች ብለው አላሰቡም ነበረ። ምንድን ነው አሁን ትሁት የምትለው? እማዬስ ምን ትላለች? ይቺ ልጅ ምንም ነገር የለባትም፣ አንድ ፍሬ ልጅ ምንም አታስብም እያለች ነበረ ማለት ነው እማዬ። አባዬ ግን አደራ ስላለብን እሷን መጠበቅ፣ በአይነ ቁራኛ ማየት፣ መከታተል ጥሩ ነው ባክሽን፣ እቺ ልጅ ዝም ብላ አይደለም የምትተክዘው እያለ ነበረ ማለት ነው። አይ አባቷ መታመምና የትሁት ማኩረፍ ነው እንጂ እንደዚህ የሚያረጋት ማያ ምንም ነገር አታስብም እያለችው ነበረ ለአባዬ። አባዬ ግን አይ መከታተሉ ጥሩ ይመስለኛል ብሏል። እውነቱ ነው። አሁን እማዬ ባይኗ ስታይ በስማ ምንድን ነው የምትለው እቺ ልጅ እውነት ሪል ራሱ እንደዚ አይነት ህይወት የሚኖሩ እንደዚ አይነት ነገር የሚያደርጉ ልጆች አሉ ማለት ነው። ቤት ውስጥ በጣም የምታምኗቸው አያደርጉም፣ ይሄንን ምንም አይፈጽሙም የምትሏቸው በማይሆን ቦታ የምታገኟቸው አለ ማለት ነው። ሆነም ቀረ አሁን ትሁት ከፍታ ስትወጣ ዮናስ ያውቃታል። ማየም ደግሞ ከፍታ ስትወጣ ዮናስ ምንድን ነው የሚሆነው? ማያስ በዚህ ቅጽበት ምን እንዲ መሬት ተሰንጥቆ በዋጠኝ ነው የምትለው እንጂ ትሁት ይህንን ነገር ወንድ አቁማ በዛውም ደግሞ የቲና እንግዲህ ተፈላጊ ቲናን የሚፈልጓት ሰዎች እንደሆኑ እሷ ባታቅም ትሁት ታውቃለች ማለት ነው። በጣም በጥንቃቄ ምታያትና የትም ሱቅ ለብቻሽ አትውጪ ብላ የምትመክራት፣ አሁን ግን ውጪ እስከ ደጃቸው ድረስ አምጥታ በር ስር ስታገኛት ምን ትላለች? ትመታታለች፣ ትጮኻለች። በጣም ነው የምትደነግጠው። ሁለቱም ክው ይላሉ። እንግዲህ እሱ ወይ አይሮጥ ወይ እንደ መንገደኛ አይሄድ፣ ቀጥ ብሎ በሩን የሚከፍተው ሰው ቼክ እያደረገ ነው፣ ቆሞ እያየ ነው ማለት ነው። እንደ መደንገጥ ወደ ኋላ ብሎ ነገር ግን ወደ ቤት ውስጥ እያየ ነው ማለት ነው። ዞር እንኳ ቢል ወይ ቢያልፍ ወይ ወደ ላይ ወይ ወደ ታች ቢሆን እሷም ወይ ቆሻሻ ጥያለሁ ብላ መግባት ትችል ነበረ። ግን ሁለቱም ተከታትለው ቆሙ ማለት ነው። ምንድን ነው የምትለው እንግዲህ ጠፍጥፋ ማያ ወደ ቤት ታስገባታለች ማለት ነው ትሁት። ከዛ በኋላ ደግሞ ምንድን ነው የሚያደርጉት? ምን ታስባለች? ምን ትላለች? የሚለው አይዶን ነው ያላቅም። እውነት በጣም ነው የሚያስጠላው። በጣም ብጥብጥ ይፈጠራል። እንግዲህ ውስጥ አባዬ ያለ ይመጣል። ሁለተኛ ነገር ደግሞ እኔ እንጃ ምን እንደሚሉ፣ እንዴት እንደዚህ ታረጊያለሽ? ለምን አገኘሽው? ለምን ተገናኛችሁ? ይታቂዋለሽ ይላት። እሱ ደግሞ ለምን ጥቅም፣ ለምን እሷን እንደፈለገ እውነት ወዷት አፍቅሯት አይደለም። እንግዲህ ያኛው ወንድሙ የዮናስ ወንድም ማለት ነው ዘሌ ከሚገባው ብር በላይ ነው። ቆንጅዬ ምናት ልጅ ምናት ከሚገባው ብር በላይ ነው ያዘጋጁልን። ስለዚህ ምንድን ነው የሚሻለው? ምንድን ነው የምታደርገው? በቃ እንደ ቅልጥፍና ቶሎ ብለህ ይዘሃትና እያለው ነበረ ማለት ነው። ጨርሰው አሁን ሁሉ ነገር ጨርሻለሁ፣ አሁን የሚቀረኝ እኮ እሷን በቃ ማሳመን ነው፣ አንድን እንደ እግዚአብሔሯ እያለ ነበረ። ሁለቱም አሁን የዘሌም ነገር ገደል ገባ፣ የዘሌ ወንድም ዮናስም ነገር ገደል ገባ። እንትናም ደግሞ ከቤተሰብ ሙሉ ትጣላለች። ሁሉም እንዴት እንደዚህ አደረግሽ ነው የሚሏት ማለት ነው። ማያ ሁሉም ይጣላታል ማለት ነው። ስለዚህ ማያ አሁን ምንድን ነው ማድረግ የምትችለው? ታለቅሳለች፣ ትዋሻለች። ለምን ተገናኘው፣ ለምን አገኘሁት ብላ ምን እንደምትናገር አይዶን ነው ራሷ ነው የምታውቀው። ስለዚህ ምን ትላላችሁ እናንተስ? በዚህ መሀል መውጣት አልነበረባትም? መውጣት ነበረባት። አሁን ቀጥታ ወደ ክፍለ ሀገር ነው ከስልኳ እንግዲህ የደወለችበት ወጥቶ እሱ እንደሆነ ማን እንደሆነ ምን እንደሚያወሩ ማየት ራሱ ይችላሉ። ተመስገንም ደግሞ ይህ ሰው ያውቀዋል ማለት ነው። ተሜ ምንድን ነው የሚለውን አብረን እናያለን ማለት ነው። እንግዲህ ከዚህ በፊት ለምን ትወጫለሽ? ምን ሆነሽ ነው? ማጋ እየደወልሽ ነው? ለምን ትተክዣለሽ? እያላት ነበረ። ከዚህ በፊትም እሱ አግኝታ ስትገባ እንግዲህ ለተመስገን ልብ ተሰምታው እንደ እህቷ ባል አይደለም እያከበረችው አልነበረም ማለት ነው። ስለዚህ ምንድን ነው የሚለው አሁን እኔ እንጃ ምን እንደምል አላቅም ማለት ነው። ተመስገን በጣም ስሜታዊ ነው የሚሆነው ማለት ነው። አባይም እንዴት እንደዚህ ታረጊያለሽ? ልጆች በነገራችን ላይ እንደምታምኗቸውም ይሳሳታሉ። ስህተት ልጅ ውስጥ ይኖራል ማለት ምንም አዋቂ ነው ብትሉት የልጅ አጥፊ ይኖራል። የፈለገ ብታምኗቸው እመኗቸው፣ ግን የተወሰነ ተከታተሏቸው ማለት ነው። እንዴት እንደዚህ ታረጊያለሽ? እንግዲህ ማዬ እኔ አምኜሽ ነበረ። እንዴት እንደዚህ ወንድ ግቢ ውስጥ ጠርተሽ ታመጫለሽ ሳትነግሪን? በምን ሁኔታ ነው የተዋወቃችሁት?
እያሉ ያስጨንቆታል። እሷ እውነቱ ትናገራለች አትናገርም ራሷ ነው የምታውቀው ማለት ነው። ልትናገርም ላትናገርም ትችላለች። ይሄ ቪዲዮ ላይ ስናየው ማለት ነው። አትናገርም ሪሊ ሊሆንም ላይሆንም ይችላል። እኔ እንጃ አላቅም። ግን ደግሞ ምንድን ነው የምታደርገው እዚህ ጋር የተመስገን አብሮ አደግም ደግሞ እንግዲህ አሁን ይሄ ሀቅ ነገር አግኝታለች ማለት ነው። እሱ አንቺም እያመመሽ አይደለም፣ አጣራዋለሁ፣ አውቀዋለሁ፣ እውነት ታመሽ አይደለም የመጣሽው እያለቻት ነበረ። እሱም ደግሞ በማጣረበት መንገድ ያጣራለሁ እያለቻት ነበረ ማለት ነው። አሁን ታጣራለች አታጣራም የሚለው እሷ ሌላ ኬዝ ኑሯት ነው ወደ ቤት የገባችው። ግን እነ ተመስገን ታረቁ ማለት ነው። ያው በባለፈው ቪዲዮ እንዳያችሁት ማለት ነው። እንግዲህ ለተመስገን ነው አትንገሪ ያለኝ አለች። ወጥታ ማታ የተደበቀች ራሱ ዮናስ ያገኘች ቀን ማለት ነው። በማታ የመጣች ቀን። ስለዚህ ካርድ ልካኝ ነው እሱ አትንገሪ ብሎኝ ነው። ተመስገንም ደግሞ እውነቱ ተናግሯል ማለት ነው። ከትሁትም የተወሰነ ተጨቃጭቀው እንግዲህ ታረቁ ማለት ነው። እማዬም ደግሞ እድልን እያስታወሰች ነው። እድል እነሱ እንግዲህ ሲወጡም አንድ ላይ ሲገቡም አንድ ላይ ሲለያዩ እንዳላይ የሚለውን እንግዲህ ምንድን ነው የምትለው? በጣም ነው የሚገርመው በጣም ነው እንግዲህ ደስ የሚለው ማለት ነው። እድልን አስታውሳ መገናኘት ትችላላችሁ። የረሳኋት ነው የሚመስለኝ ልጄ ስላልወለድኳት ነው ወይ በደስታዬ ቀን መራሳት። ስለዚህ እሷ ብራ ብጠማ ገላዬን እየታጠበች ብታመም እድሌን ብላ ማዘርን በጣም እድልን እያስታወሰች ነበረ ማለት ነው። ወጣም እስከ ደጅ ድረስ መቀመጥ ማልቀስ እሷን ማስታወስ ነበረ ስራዋ። ነገር ግን አባዬ አጽናንቶ እያስገባት ነበረ ማለት ነው። በዛ መሀል ደግሞ የተመስገንን አብሮ አደግ ፍቅረኛ እንበል እንጂ እንግዲህ በጣም የሚገርም ነው። አይታመንም እላችኋለሁኝ። የሚታመን ነገር አይደለም። በቃ ይሄው እንደ ፍቅረኛው ነው እንጂ የምታየው እንደ ቤተሰብ ወይም ደግሞ እንደ አብሮ አደግ አይደለም። እየቀናች እነሱ ሲጨፍሩ መጨፈር ሳይሆን ያው ሲገቡም አንድ ላይ ሲወጡም አንድ ላይ የሚለው እንትን ሲሉ እሷ በጣም በተቃውሞ እያየች ነበረ። ማዘርም ከመሀል ወጥታ ሄደች። እሷም ደግሞ እንግዲህ ቅናቷ ባሰ። ስለዚህ የእነሱ ነገር ማያ ከዚህ በኋላ ገጠር ትሄዳለች። የተመስገን አብሮ አደግም ደግሞ ቤቱን ምን እንደምታረገው ተመስገን ከዚህ በኋላ ፊት አልሰጥሽም፣ ከሷ ልጅነቴ ምንም ትችላታለሁ፣ ከትሁት አታጣይኝም እያላት ነበረ ማለት ነው። ምን እንደሚሆን አብረን እናያለን ማለት ነው። እንግዲህ ውድ ቤተሰቦቼ ላይክ፣ ሰብስክራይብ፣ ኮመንት እያደረጋችሁ በጣም አመሰግናለሁ። 13,000 ገብቻለሁ። እድሜ ለእናንተ እግዚአብሔር አክብርልኝ። አመሰግናለሁ። በተሻለ ስራ እንድመጣ አግዙኝ። አመሰግናለሁ።